አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁንም ሰላም ሰላም ብያለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ዛሬ ደግሞ በአዲስ ነገር መጥቻለሁ። አላህ ሀገራችንን ይጠብቀው። በያላችሁበትም ሰላማችሁ ብዝዝት ይበል። ዛሬ ደግሞ በአዲስ ነገር የመጣሁት እኔና ስደት በሚል ርዕስ መጥቻለሁኝ። አዲስ የሆናችሁ የደውሉን ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሸር ላይክ በማድረግ ቤተሰብ አድርጉኝ። እንግዲህ ዛሬ የመጣሁት እኔና ስደት በሚል ርዕስ እንግዲህ ሁላችንም በስደት ዓለም ውስጥ እንደምንኖረው ሁሉ ምን አይነት ስሜት እንዳለን በሚል ርዕስ መጥቻለሁኝ። በኮመንት አስተያየት ስጡኝ ማለት ነው። እኔና ስደት ይላል። እኔና ስደት እኔና ስደት ተስማምተን ያለነው እንዳፍታ አኩርፌ መልሽ የምወደው ተጠልቼ የማልጠላው ወድጄ የማልወደው ስደት መምህሬ አንተ ብቻ እኮ ነው። ናፍቆቴ ሲጠና ክፍት ያለ ይለታ አማርራሃለሁ ከጧት እስከ ማታ ደግሞ ልጠላህ አልችልም አለብኝ ውለታ። መምህሬ ሁነህ ብዙ አስተምረሃኝ ከድቅድቅ ጨለማ ለመውጣት አስቤ የሆንከኝ ስለ ዲን እስላም ብዙ ያሳወቅከኝ። ድሮማ ነበርኩኝ መንገደ የጠፋብኝ አንተነህ ሰበቤ ሁሉን የመራሃኝ። ልጠላህ አልችልም ውለታህ አለብኝ እንዳፍታ በጠራህ ስራ ቢበዛብኝ ውለታህ ሳስብ ተመልሼ ያው ነኝ። ግን እስማማለን አንድ ቀን አምናለው ተስፋ በአላህ እንጂ መሆኑን አውቃለሁ። አንድ ቀን አይቀርም ሀገር እገባለሁ በሀያት ቆየሁ እስከዛ ካለሁኝ አጀሌ መቶ ሞትም ካልቀደመኝ ከስደት ስመለስ ላንተ አወራለሁ። በቃ ያንን ቀን ነው እኔ እናንተ የምንስማማ ስደትና አንተ እስከሳ እንችላለን። ይድረስ ለስደተኛ ትድረስ ለስደተኞች አላህ ከስደት ይጠብቃችሁ። አላህ ይጠብቃል። እና ስደት በሚል ርዕስ ነው የዛሬው ርዕስ እኔና ስደት ይላል። እንግዲህ ውድ እህቴ አብሽሪ፣ በስደት ብዙ ነገራቶች ሊፈራረቁብሽ ይችላል። የሰው ቤት ያደከመሽ የቤት ናፍቆት፣ የሀገር ናፍቆት፣ ብዙ ነገራቶች ቢኖርብሽ አብሽሪ፣ ታገሺ፣ ሁሌም አላፊ ነው አልሐምዱሊላህ በይ። እንዲሁም ስራ አጥተሽ ከሆነም አብሽሪ፣ ይመጣል ዱዓ እስትግፋር አብዢ፣ ሰበቡን አድርሺ። ለምን ብለሽ ራስሽን አታስጨንቂ። ሁሉም ነገር በአላህ ውሳኔ ነው የሚሆነው። ስደት ያለ መህሬ ሳይፈቅድልን ብንመጣም ግን እንደመመጡ መተናል። ኸይር ሸምተንበት እንመለስ። ጉዳት ቢኖረው ግን ጥቅሙ ያመዝናል። ስደት ማለት ላወቀበት አላህ ለመራው ልዩ ትምህርት ቤት ነው። አስተማሪ ሁሌም አልሐምዱሊላህ በይ። አታማሪ ሁሌም አልሐምዱሊላህ በይ። ስደት ያለ መህረም ሳይፈቀድልን ብንወጣ ግን እንደመጡ መተናል። ኸይር ሸምተንበት እንመለስ። ጉዳት ቢኖረውም ግን ጥቅሙ ያመዝናል። ስደት ማለት ላወቀበት አላህ ለመራው ልዩ ትምህርት ቤት ነው። አስተማሪ ሁሌም አልሐምዱሊላህ በይ። ስንትና ስንት አሉ እኛ ጧት ተነስተን በአፍያ በራሳችን ስንተጣጠብ ተረክ እነሱ ጧት ተነስተው ኩላሊታቸውን የሚታጠቡ በበሽታ የሚማቀቁ፣ እኛ ጤነኞች ሆነን እንደፈለግን ስንራመድ ስንሰራ ስንትና ስንት የአልጋ ቁራኞች ሆነው ሌት ቀን በክሊኒክ ያሉ ሰው የሚንቀሳቀሳቸው ምን ነው? ለአንድ አፍታ በራሴ በተራመድኩ በተንቀሳቀስኩ ራሴን በቻልኩ የሚኖሩኝ የማይችሉ
ዱንያ ምንነቷ የአላህ ፍጥረታት በአጠቃላይ ማየት እንደፈለጉ ስንትና ስንት አሉ። እኛ ጠዋት ተነስተን በአፍያ በራሳችን ስንተጣጠብ እነሱ ጠዋት ተነስተው ኩላሊታቸውን የሚያጥቡ በሽታ የሚማቀቁ፣ እኛ ጤነኞች ሆነን እንደፈለግን ስንራመድ ስንሰራ ስንት የአልጋ ቁራኞች ሆነው ሌትን በክሊኒክ ያሉ ሰው የሚንቀሳቀሷቸው። ምን ነው ለአንድ አፍታ በራሴ በተንቀሳቀስኩ ራሴን በቻልኩ የማይችሉ ዱንያ ምንነቷ የአላህ ፍጥረታት በአጠቃላይ ማየት እየፈለጉ ስንቶች አይነ በሲር ሆነው ጌታቸውን የሚያመሰግኑ አሉ። ዛሬ የአላህ ቃል ቁርአን ምን ነው በአይናችን እያየን በቀራን የሚሉ ስንቶች አሉ። ወላሂ ላዚም ዛሬ ዱንያ ምንነቷን ያላህ ፍጥረታትን በአጠቃላይ ማየት እየፈለጉ ስንቶች አይነ ስውራን ሆነው ጌታቸውን የሚያመሰግኑ አሉ። የአላህ ቃል ቁርአን ምነው በአይናችን እያየን በቀራን የሚሉ ስንቶች አሉ። እኛ ግን የዱንያ ስራና አሉባልታ ወሬ ከበደን የማንነሳው ስንቶቻችን ነው። ቆወው እያለ ሁሉንም ሞልቶ ቁርአን እንኳን ገልጠን ለመቅራት ከበደን አልችልም ብለን ተስፋ የምንቆርጠው ግን ለምን ይህ ሁሉ ነፍሳችን አትችልም ብለን ስላሳመናት ነው። የነፍስያ የሸይጣን መጫወቻ አሁንም ምናልባትም ይቺ ቀን ታልፍና ይቺ ቀን ምን ነው በዚያው በተጠቀምኩበት ብለሽ ከመደመስሽ በፊት ንቂ። ወላሂ ላዚም ንቁም ነቃ ሁላችንም። እንግዲህ ስንቶቻችንን ሱብሃንአላህ እኛ ጧት ተነስተን ፊታችን ታጥበን ወደ ስራ፣ ሰዎቹ ደግሞ ኩላሊታቸውን ለማሳጠብ። ያ ረብ ያ አላህ። በእርግጥ ስደት ብዙ ነገር አስተምሮናል። ስደት ከሀስከፈ ሁሉንም ነገሮች ያስተማረን ነው። አላህ ይጠብቃችሁ ወዶች ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቀን በያለንበት። በአላህ ፈቃድ የማይቻል የለም ይቻላል። ሰበቡን አድርሺ፣ ሞክሪ፣ ተነሺ፣ ታገሺ፣ ውጤቱን ታገኘዋለሽ። እኛ ግን ምን ሳይጎልብን ሙሉ ጤና ሆነ ትንሽ የአዱንያ ኮተት ጎደል ሲልብህ የአላህ ምናምን ስንቶቻችን ነን? አላህ ሙስተዓን። ኦክቴ በሁሉ ነገርሽ ላይ ሆነሽ ሁሌ አልሐምዱሊላህ ባይ ስንትና ስንት ኖር ባይ ብዙ አላማ ምኞት እያላቸው መኖር እየፈለጉ ሳይፈልጉ ዱንያን ጥለው ከአፈር ቤታቸው የሆኑ እኛ ግን ዛሬ እንድንኖር ላደረገን አላህ አልሐምዱሊላህ ምስጋና ለአላህ ይገባው። ስልክሽም አላህ የሰጠሽ ስጦታ ነው። ነገር ግን በአላህ ፊት ያስጠነቅቅሻል። በኸይር ነገር በመቶ እንዳትጠቀሚበት ተጠንቀቂ። ብቻ ጀዋል ስላለሽ ሸበካው ስላልመቸሽ ምናምን የማይጠቅምሽን ሚዲያ ላይ ዘራፋ በለው እያልሽ የሰው ኮሜንት አንብቢ ሆነሽ አትቅሪ። ወደ ራስሽ ተመለሺ። አይጠቅምሽም። ከዚህ ግባ በማይበቃ ቅሊ ወቃል እያልሽ ጊዜሽን አታቃጥሊ። ነገ ያስጠነቅቅሻል። አላህ ሰበብ አድርግ። ስደት መተሽ ድንሽን ካወሽ ሙሉ ሀብትሽ ነው። ይህ ነው ምናልባት በየጎበደኑ እንዷ ፍየል ጎታች በጣሽ አንጠልጣይ ወይ ከዳሚ ሁኒ ነበር። ግን ከዚህ ነገር መውጣትሽ ራሱ ትልቅ መታደል ነው።
ብዙም ባታውቂ የሽርክ አደገኝነት ማውቀሽ ትልቅ ታድሎ ነው። አልሐምዱሊላሂ በይ። ተውሂድሽን አውቀሽ አላህ በወደደው መልኩ እንድትሰሪበት እንዳጸናሽ፣ ሽርክ አውቀሽ እንድትዳቂ እንድትጠነቀቂ፣ ጌታሽን ከመነገድ ጠንካራ መስጋኝ እንድትሆኒ። አላህ ልብን ገለባባጭ ነውና ልባቸውን በእሱ ውዴታ በትክክለኛው በእርሱ ድን እስከ መጨረሻው ከሚጸኑት ባሮች ያድርገን። አሚን ያ ረብል ዓለሚን ያድርገን። አንድ ፈገግ የሚያደርግ ነገር የማህበራዊ ሚዲያ ተጽዕኖ የሚያመጣው ችግር። አባት ከውጭ ወደ ቤት እየገባ ነው። ልጅ ደግሞ ቤት ተቀምጦ ስልክ እየጎረጎረ ነው። አባት አሰላሙ አለይኩም ወራህመቱላሂ ወበረካቱ ብሎ ገባ። ልጅ ወአለይኩም ሰላም ወራህመቱላሂ ወበረካቱ ብሎ ተቀበለው። አባት ኧረ ተው ልጄ፣ ፌስቡክ አጠቃቀምህ ልክ ይኑረው አለው። ልጄ አባዬ ኮመንት ተቀብያለሁ፣ ግን ሁሌም ኦንላይን መሆኔ ምን ችግር አለው? አባት ችግር አለው እንጂ ፌስቡክ ላይ ከማዘወተርህ የተነሳ ባህላዊ ወጋችንን ዘነጋኸው እኮ። ልጅ አትሳሳት አባዬ፣ ስለ ባህል ወጋችን ጠንቅቄ ያውቃለሁ። አባት እስኪ እንደው በአላህ በባህላችን መሰረት በአረፋ ጊዜ የበግ አስተራረስ ስርዓታችን ምን እንደሚመስል ከመጀመሪያው ጀምሮ ንገረኝ ብሎ ጠየቀው። ልጅ መጀመሪያ ገበያ ወጥተህ በግ ሰርች ታደርጋለህ። አባት በግ ትፈልጋለህ ማለት ነው? እሺ ከዛስ? ልጅ ከዛ በጉን ቤት ታመጣና መሬት ላይ ዳውንሎድ ታደርገዋለህ። ከዛ አንገቱን ሾርተክ ካደረክ በኋላ ቆዳውን ሪሞቭ ታደርገዋለህ። ወይ ጉድ! ቢስሚላህ ብለህ ካረድከው በኋላ ቆዳው ተገፋለህ ማለት ነው። ከዛስ? ልጅ ከዛ በኋላ ሆዱን ኦፕን ታደርገው፣ ሆዱ ውስጥ ያሉ አፕሊኬሽኖችን ታወጣለህ። አባት ጉድ ነው። እሺ ከዛስ? በመጨረሻ አፕሊኬሽኖችን ታወጣና ፎልደር ላይ ማስቀመጥ ነው። አባት ስጋው ሰሃን ላይ ታስቀምጠዋለህ ማለት ነው። ሃሃ ከዛስ? ልጅ በመጨረሻም ላይክ ያደረግነውን የስጋ አይነት ወደ ሆዳችን መፖሰት ነው። አባት አንድ ነገር ረስተሃል ልጅ፣ የጎረቤቶቻችንን ሸር እያደረጉ ይህን ባይት ማድረግ አለብን። ጉድ ነው። ብዙ ገና እንሰማለን። እውነት ነው ወላሂ። ያረብ ጓደኛ ማን ነው? ለዲንህ ዋጋ በመስጠት መልካም ጓደኛ ምረጥ። ታላቁ ኢልም ሼህ መሐመድ ኢብኑ ሷሊህ አል ዑስማን ረሕመቱላሁ ረሒም ጓደኝነት በተመለከተ እንዲህ ብለዋል። በአንድ የአእምሮ ባለቤት በሆነ ሰው ላይ ባልደረቦች ላይ ባለው ነገር ማስተንተን ግድ ይለዋል። ጓደኞቼ መጥፎ ጓደኛ ናቸው? ከነሱ ይቅር፣ እነሱ ከቂንንት የበለጠ ጠላቶች ናቸው? ወይስ ጓደኞች የመልካም ባለቤት ናቸው? በመልካም የሚያዙትና ከመጥፎ ነገር የሚከለከሉት እንዲሁም ለነሱ የመልካም ነገር በር የሚከፍቱለት ከሆኑ እነሱ በመወዳጀት ላይ ይበራታሉ። አልቀውሉል ሙፈዲል ወገኖች፣ ብዙ እህትና ወንድሞች ለመበላሸት ዋነኛው ምክንያት በተለይ በዚህ ጊዜ መጥፎ ጓደኛ መያዝ ነው። እንዲሁም ለጓደኛ መጥፎ ይሁን ጥሩ አገናዝቦ ግምት አለመስጠት ነው። ለመጥፎ ጓደኛ ለመጥፎነት ምንም ግምት ሳይሰጡህ ይቀሩበታል። ሸሪዓ ወደማይፈቅዳቸው ነገሮች ይዟቸው ይሄዳል። ባህሪያቸውን እንዳለ ይበላሻል። ለጥሩ ጓደኛ ምንም ግምት ሳይሰጡት በትንሽ በትልቅ ይጋጫሉ፣ ይርቁታል። በዚያውም ክፉ ጓደኞች ይጠባበቁበታል። ከዚያ ከጥሩ ጓደኛ ወደ መጥፎ ጓደኛ ይዘዋወራል። እዚያ መጥፎ ጓደኛ ወደ ዝሙት እስከመጣ ቁማር ወደ መጫወት፣ ወደ ክህደት ይወስዱታል። ለዚህም ነው ታላቁ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው በጓደኛው እምነት ላይ ነው፣ አንዳችሁም የመልእክት የትኛውም እምነት አሸንፎ እንደሚወርሰው ያሉ አብ ዳውድ ትርሚዚ በሶሒህ ሰነድ ዘግበውታል። ከሃዲ ሴት ጋር ጓደኛ ትሆናለህ። ከዚያ ከሃዲ ሴት ምክንያት የሚመጣው ከሃዲ ወንድ አስተዋዋቂም ይላታል። በዚህ መልኩ እንዲህ እያለ ሙስሊሟን ሴት ወደ ዝሙት ይጠራታል። ከዚህ በኋላ ምንም ቢያናግራት የማትሰማ ልበ ደረቅ ሆና የዚህ ወንድ ጭራ ተከታታይ ትሆናለች።
በዚያ ወደ ክህደቱ ይጠራታል። የአላህ ይጠብቀን። ይህ ክህደት እንደ ተራ ነገር ትቀላቀለዋለች። በመንሃጅ ጉዳይ እንዲሁ ነው። ብዙ ሰዎች ከመንሃጅ ሰለፍ የመጡት ዋናው የማቅረታቸው አንዱ ምክንያት የጓደኛቸው መንሃጅ ከማን ጋር ትስስር እንዳለው አለማወቃቸው ነው። ደብቆ የያዝነውን ማንነቱን የደበቀበት የዝንባሌ ያለመለካከት ቀስ በቀስ በልባቸው ብዥታው እየተጣለባቸው አቅጣጫ ያስተውላሉ። የሆነ ፊት በሚጠራጠርበት ወቅት ይዛቸው ዳር ይወጣል። ጓደኛችሁ ምን አይነት አመለካከት እንዳለው፣ ከማን ጋር ትስስር እንዳለው፣ ትናንት ምን አይነት ሰው እንደነበር በጥንቃቄ ማየት ግድ ይላል። የአላህ ባሪያዎች ሆይ አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ። ለጓደኝነት ግምት ሰጥታችሁ ሸሪዓ እንድትራቁት ያዘዛችሁ ጓደኛ ራቁ፣ ተጠንቀቁ። እንድትቀጥሉለት ያዘዛችሁን ጓደኛ ጥብቃችሁ በመልካም ነገር በትዕግስት ላይ የተመከራችሁ አላህ እስክትገናኙ ቀጥሉ። ወላሂ ከላይ በጠቀስኩላችሁ መልኩ ክህደት የተቃፈ በርካታ ወንዶች፣ ሴቶች ገጥመውኛል። በተለይ ሴቶች ከሃዲ ወንዶች በዝሙት ካስረገዟቸው በኋላ ኩፍሩንም ተቀብለው መኖር የጀመሩ በርካቶች ናቸው። ይህ ሁሉ ዋነኛ መነሻ ጓደኛ አለመምረጥ፣ ክፉ ጓደኛ አለመራቅ ነው ይላል። እውነት ነው ወላሂ። አላህ ይጠብቀን። አላህ ከሁሉም ነገር አላህ ይጠብቀን ልጆች ማለት ነው። ያ አላህ በጣም የሚከብድ ነው እና ቪዲዮ ደስ ካላችሁ ላይክ ሼር በማድረግ ቤተሰብ ሁኑ። አስተያየት ስጡኝ። አላህ ከዚህ ሁሉ መከራ አላህ ያውጣን ልጆች ማለት ነው። ሱብሃንአላህ በጣም የሚዘገን ነው። ምክንያቱም አንድ ሰው እንግዲህ ጓደኛ በእርግጥ እውነት ነው ብዙ ነው ጓደኛ። በነገራችን ላይ መምረጥ ያስፈልገናል። ወደ ጥሩ የሚመራንን መከተል፣ ወደ መጥፎ የሚያሰደንን ደግሞ መራቅ ነበረብን። ግን አላደረግነውማ። ይህንን አላደረግንም እኛ። ይህ መሆን የለበትም። አላህ ሱብሃነሁ ወተዓላ ይቅር ባይ ነውና ይቅር ይበለን። እሱ ሁሉን አዋቂ ነውና አላህ ይቅር ባዮችን ይወዳል። ቅርም ያስፈልጋል። አላህ ያምጣልን ያ ረብል ዓለሚን። አላህ ይጠብቃችሁ ውዶች፣ ይጠብቀን በያላችሁበት። የአላህ ረህመት እዝነት ከእናንተ ጋር ይሁን። ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። አመሰግናለሁ ውዶች፣ እወዳችኋለሁ። ባይ ባይ ሀባይቢ።